ሰላም እንደምን ቆያችሁ የክንፋን መረጃ ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። አርዕስተ ዜናውን እናሰማችኋለን። በጋምቤላ ክልል ማረሚያ ቤቶች በምግብ ምትክ የሚሰጠው 75 ብር ካለው የገበያ ዋጋ ጋር ባለመጣጣሙ ታራሚዎች ለችግር መዳረጋቸውን ኢሰመኮ አስታወቀ። አሻም ቴሌቪዥን ብዛታቸው 22 በሚሆኑ ሰራተኞቹ አማካኝነት ክስ የተመሰረተበት ሲሆን በዚህም ሂደት የድርጅቱ ንብረቶች ሙሉ በሙሉ እንዳይንቀሳቀሱ ታግዷል ተባለ። ፕሬዝዳንት ዶናልድ ትራምፕ በቀረበላቸው ጥያቄ መሰረት በሱዳን ባለው ከባድ የሰብአዊ ቀውስ ላይ ትኩረት ለማድረግ ማሰባቸውን ገለጹ። ኢትዮጵያ የሚያስፈልጋት ዘመኑን የሚመጥን ቁመና እንደሆነ የሚያትት በጉዳዩም ኢትዮጵያ ከጦርነትና ከረሃብ ለመላቀቅ የፖለቲካ ፓርቲዎችም ሆነ የመንግስት አካላት ከፖለቲካ መዋቅር ባለፈ ለህዝቡ ማሰብ እንዳለባቸው የተመላከተበት ዘገባም አዘጋጅተናል። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። አሻም ቲቪ 22 በሚሆኑ ሰራተኞቹ ተከሰሰ። አሻም ቴሌቪዥን ብዛታቸው 22 በሚሆኑ ሰራተኞቹ አማካኝነት ክስ የተመሰረተበት ሲሆን በዚሁም ሂደት የድርጅቱ ንብረቶች ሙሉ በሙሉ እንዳይንቀሳቀሱ ትናንት ህዳር 10 2018 ዓመተ ምህረት ፍርድ ቤቱ በዋለው ችሎት እግድ እንደተላለፈበት ለጉዳዩ ቅርበት ያላቸው ምንጮች አስረድተዋል። ይህን ተከትሎ መረጃው እንደሚያሳየው ከሆነ ጋዜጠኞች የ3 ወራት ደሞዝ እንዳልተከፈላቸውም አመላክቷል። በጉዳዩ ዙሪያ እስካሁን ሰዓት ድረስ አሻም ቲቪ የሰጠው ይፋዊ ማብራሪያም የለም። ከዚህ ቀደም የጣቢያው ቢሮ መታሸጉ የሚታወስ ሲሆን ጣቢያውን በባለቤትነት የሚያስተዳድረው አሻም ትሬዲንግ የእሸጋ ተግባሩ ጣቢያውን ወደ መደበኛ ስራው ለመመለስ ከሚደረጉ ጥረቶች ጋር አስተሳስሮ ምላሽ ሰጥቶም ነበር። በጋምቤላ ክልል ማረሚያ ቤቶች በምግብ ምትክ የሚሰጠው 75 ብር ካለው የገበያ ዋጋ ጋር ባለመጣጣሙ ታራሚዎች ለችግር መዳረጋቸውን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል ሁሉም ማረሚያ ቤቶች ምግብ የማያቀርቡ መሆኑንና በምትኩ የሚሰጠው 75 ብር ከገበያ ዋጋ ጋር ስለማይጣጣም ታራሚዎችን ለችግር መዳረጋቸውን አመላክቷል። ኢሰመኮ ይህንን ያስታወቀው በክልሉ የሰብአዊ መብቶች ሁኔታ ላይ ከክልሉ ከፍተኛ የመንግስት የስራ ኃላፊዎች ጋር ያካሄደውን ውይይት ተከትሎ በትናንትናው ዕለት ባወጣው መግለጫ ነው። ኢሰመኮ በግኝት የደረሰባቸው ሌሎች ጉዳዮችንም ዘርዝሯቸዋል። የማደሪያ ክፍሎች የተጨናነቁና ከፍተኛ የንጽህና ጉድለት ያለባቸው እንዲሁም ለመኝታ አገልግሎት የሚፈለጉ ቁሳቁሶች የሌሏቸው በመሆኑ የመጸዳጃ ቤቶች የንጽህና ጉድለት፣ የመጠጥና ንጽህና መጠበቂያ ውሃ አቅርቦት አለመሟላት፣ በቂ የሕክምና አገልግሎት አለመኖሩንም ጠቅሷል። በመግለጫው ሲቀጥል በአንዳንድ ፖሊስ ጣቢያዎችና ማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባና ኢሰብአዊነት አያያዝ ለሰብአዊ መብቶች ጥሰቶች ተጋላጭ የሆኑ ተጠርጣሪዎችና ታራሚዎችን ሁኔታ ያገናዘበ አያያዝ አለማድረግ እንዲሁም የፍትህ ሂደት መጓተት፣ ህገወጥ እስራት በክልሉ ትኩረት የሚሹ ጉዳዮች መሆናቸውንም ገልጿል። ኮሚሽኑ በበጎ ጎን ከጠቀሳቸው መካከል ደግሞ ታራሚዎችና ተጠርጣሪዎች ቤተሰብ አባላት እንዲሁም በህግና በሃይማኖት አማካሪዎች በመጎብኘት መብታቸው ላይ ምንም አይነት ክልከላ የማይደረግባቸው መሆኑን ነው። በአንዳንድ ፖሊስ ጣቢያዎች አዳዲስ የማቆያ ክፍሎች፣ ቢሮዎችና መጸዳጃ ቤቶች መገንባታቸውን፣ በማጃንግ ብሔረሰብ ዞን ማረሚያ ቤት የመጠጥ ውሃ አቅርቦት መጀመሩ፣ ያለአግባብ ታስረው የነበሩ ከ50 በላይ ሰዎች መለቀቃቸውንም ዘርዝሯል። ከዚህ በተጨማሪ ተጠርጣሪዎች ሲያዙ የተያዙበት ምክንያት የሚገለጽላቸው የፍርድ ቤት ትዕዛዝ የሚከበር በመሆኑ ታራሚዎች በሚረዱበት ቋንቋ አገልግሎት እንዲያገኙ አስተርጓሚዎች መመደባቸው እንዲሁም የታራሚዎች የቀን የነፍስ ወከፍ የቀለብ በጀት ከነበረበት 41 ብር ወደ 75 ብር መሻሻሉ አበረታች መሆኑም ተጠቅሷል። የጋምቤላ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አለሚቱ ኡማድ ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ እንደሚመለከቷቸው መግለጻቸውንም በመግለጫቸው ተመልክተዋል። ኢሰመኮ ሊስተካከሉ የሚገቡ የሰብአዊ መብቶች ጉዳዮችን በተሰጡ ምክረ ሀሳቦች መሰረት ክልሉ በእቅድ በማካተት ፈጣን መፍትሄ ለመስጠት እንደሚሰራም መናገራቸውንም አመላክተዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በበኩላቸው በክልሉ አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰራ፣ የስደተኞች፣ የአካል ጉዳተኞች፣ ተማሪዎች እንዲሁም የሴቶችና ህጻናት መብቶች ሁኔታ ተገቢውን ትኩረት እንዲሰጠው ጠይቀዋል። ዋና ኮሚሽነሩ የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥ ስራዎች እንዲከናወኑ፣ በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች ሰብአዊ መብቶች አያያዝ እንዲሻሻል ለማድረግ የሚያስችሉ
የሚያስከትሉ እርምጃዎች እንዲወሰዱም ተጠርጣሪዎቹ ለተራዘመ እስራት የሚዳረጉበት ሁኔታ እንዲታረም እንዲሁም የተጠርጣሪዎችና የተከሰሱ ሰዎች የተፋጠነ ፍትህ የማግኘት መብት በተሟላ ሁኔታ እንዲተገበርም አሳስበዋል። ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ዋሽንግተን ውስጥ የተገናኙት የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሰልማን ባቀረቡላቸው ጥያቄ መሰረት በሱዳን ባለው ከባድ የሰብአዊ ቀውስ ላይ ትኩረት ለማድረግ ማሰባቸውን ሮብ ዕለት ገለጹ። ሱዳን ላለፉት 2 ዓመታት ተኩል በሀገሪቱ ጦር ኃይሎች እና በተባበሩት አረብ ኤሚሬቶች ትደገፋለች ተብሎ በሚታሰበው የፈጥኖ ደራሽ ኃይሎች መካከል በከባድ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን ጦርነቱ በሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ለከፋ ሰብአዊ ቀውስ ዳርጓል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ምግብ፣ ዶክተሮችና ሌሎችም ነገሮች በአስቸኳይ ያስፈልጋሉ ብለዋል። አክለውም ከመላው ዓለም የተወጣጡ አረብ መሪዎች በተለይም አሁን ከአሜሪካ የወጡት እጅግ የተከበሩ የሳውዲ አልጋ ወራሽ በሱዳን እየሆነ ያለውን ነገር አፋጣኝ መፍትሄ ለማምጣት የፕሬዝዳንትነቴን ስልጣንና ተጽዕኖ እንድጠቀም ጠይቀውኛል ሲሉ አስታውቀዋል። የሳውዲው አልጋ ወራሽ ከማክሰኞ ጀምሮ በዋሽንግተን በነበራቸው ቆይታ ትራምፕ በሱዳን ቀውስ አስተዳደር ላይ የአሜሪካን ተሳትፎ እንዲጨምሩ ያላቸውን ፍላጎት ገልጸዋል። አንድ ስማቸው እንዳይገለጽ የፈለጉ አረብ ባለስልጣን ለፖለቲኮ እንደተናገሩት ሳውዲ አረቢያ አሜሪካ በተባበሩት አረብ ኤሚሬቶች ላይ ጫና እንድታደርግ ትፈልጋለች። የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሎች RSF ድጋፍ ታደርጋለች ተብላ በዓለም አቀፍ ተቋማት ትከሰሳለች ይላሉ። ከስልጣን ከመልቀቃቸው በፊት የቀድሞው ፕሬዝዳንት ጆ ባይደን RSF በሱዳን የዘር ማጥፋት ወንጀል መፈጸሙን መክሰሳቸው ይታወሳል። ፕሬዝዳንት ትራምፕ ሮብ ዕለት በአሜሪካ ሳውዲ የኢንቨስትመንት መድረክ ላይ ባደረጉት ንግግር የሳውዲን ፍላጎት በይፋ አንስተዋል። ትራምፕ ለታዳሚው እንደተናገሩት ግርማዊነታቸው ልዑል ቢን ሰልማን ከሱዳን ጋር በተያያዘ በጣም ኃይለኛ ነገር እንድሰራ ይፈልጋሉም ብለዋል። ፕሬዝዳንቱ አክለውም በዚህ ጉዳይ ላይ ለመሳተፍ በእኔ እቅድ ውስጥ አልነበረም፣ እብደትና ከቁጥጥር ውጪ የሆነ ነገር መስሎኝ ነበር። አሁን ግን ይህ ጉዳይ ለእርስዎና እዚህ ክፍል ውስጥ ላሉ ጓደኞቹ ምን ያህል አስፈላጊ እንደሆነ አይቻለው ሲሉም ተናግረዋል። የትራምፕ ይህ አዲስ የውጭ ፖሊሲ አቅጣጫ እንደ የተወካዮች ምክር ቤት አባል ማርጆሪ ቴይለር ግሪን እና ስቲቭ ባኖን ያሉ ቁልፍ የሪፐብሊካን ደጋፊዎቻቸውን ሊያስቆጣ ይችላል ተብሏል። እነዚህ አካላት በተለይም በዚህ ወር በተደረጉ ተከታታይ ምርጫዎች ሪፐብሊካኖች ሽንፈት ካጋጠማቸው በኋላ ፕሬዝዳንቱ ከውጭ ፖሊሲ ይልቅ እንደ የኑሮ ውድነት ባሉ የሀገር ውስጥ ጉዳዮች ላይ እንዲያተኩሩ ሲወተውቱ ቆይተዋል። ይህ የትራምፕ እርምጃ የሶሪያውን መሪ አህመድ አልሻራን በዋይት ሃውስ ካስተናገዱ እና ሳውዲ አረቢያን ከኔቶ ውጪ ዋነኛ አጋር የሚል ደረጃ በመስጠት ከሪያድ ጋር የመከላከያ ትብብራቸውን ካጠናከሩ ከሳምንታት በኋላ የመጣ ነው። የሪፖርተር ጋዜጣ ኤዲቶሪያል በርዕሰ አንቀጽ አምዱ ለኢትዮጵያ የሚያስፈልጋት ዘመኑን የሚመጥን ቁመና ነው በሚል ርዕስ ሰፋ ያለ ምንባብ አስነብቧል። እኛም የምንባቡን ሙሉ ቃል እንደሚከተለው አቅርበነዋል። ተከታተሉ። ለኢትዮጵያ የሚያስፈልጋት ዘመኑን የሚመጥን ቁመና ነው። ፈጣን ግስጋሴ ውስጥ ባለችው ዓለም ቢቻል እኩል ካልሆነ እግር በእግር መከታተል ካልተቻለ በሁሉም ዘርፎች ያሉ ፉክክሮችን ተቋቁሞ ካሰቡበት ለመድረስ ያዳግታል። ኢትዮጵያ ውስጣዊ ችግሮቿን በሰላማዊ መንገድ በመፍታት በዓለም አቀፍ መድረክ ተወዳዳሪ ለመሆን የሚያስችላት ጎዳና ላይ መገኘት አለባት። ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ከአፍሪካ አልፋ ለመላው ዓለም ተመራጭ ገበያ መሆን ይኖርባታል። ተመራጭ ለመሆን ደግሞ በጂኦፖለቲካ፣ በዲፕሎማሲያዊ፣ በዓለም አቀፍ የተለያዩ ጉዳዮች ውጤታማ ለመሆን ዘመኑን የሚመስል አቅም መፍጠር ይጠይቃል። በሁሉም መስኮች አቅም ለመፍጠር ደግሞ ጥራትና ተቀባይነት ያለው እውቅና ክህሎት ማዳበር የግድ ይላል። የባህር በር ለማግኘት በሚደረገው ጥረትም ዘመኑ የሚጠይቀውን አስተሳሰብ ይዞ በዓለም አቀፍ ደረጃ ተፎካካሪ ለመሆን መዘጋጀት ይገባል። በአፍሪካ ቀንድ ብቻ ሳይሆን በሁሉም ስፍራ ተደማጭ ለመሆን የዘመኑን ቁመና መላበስ የግድ ይላል። በኢትዮጵያ የፖለቲካ ምህዳር ውስጥ ያሉ ሁሉም ተዋንያን ዘመኑን መምሰል አለባቸው። ለአገር ፋይዳ ከማይኖረው ያረጀና ያፈጀ የፖለቲካ ትርክት በመላቀቅ ለዚህ ዘመን የሚመጥንና ኢትዮጵያን እንደገና በዓለም አቀፍ ደረጃ ስሟን በክብር የሚያስጠራ ተግባር ይጠበቅባቸዋል። የማንኛውም
የትኛውም የፖለቲካ ሆነ ፓርቲ ዓላማ ስልጣን በመያዝ በመሆኑ ጥያቄ የሚነሳበት አይደለም። ነገር ግን ከውስጥ አደረጃጀት እስከ ውጭ መስተጋብር ድረስ ያለው ሂደት በስርዓት ካልተያዘ ነጠላ ፓርቲም ሆነ ስብስብ ልክ እንደ ትናንትናዎቹ ፈራሾች ብትንትኑ መውጣቱ ሳይታለም የተፈታ ነው። የትንፍጩ ዱቄቱን አምጪው አይነት የፖለቲካ ፉክክርም ሆነ ትንቅንቅ ለኢትዮጵያ አይጠቅማትም። ኢትዮጵያ የሚጠቅማት ከረሃብ ከጦርነት ፋይዳ ቢስ ከሆኑ ትርክቶች አላቆ የሚያስከብራትን ነው። የኢትዮጵያ ፖለቲካ ከሚታወቅበት የጠልፎ መጣል አባዜ ውስጥ መጥቶ ለዘመኑ የሚመጥን እንዲሆን ገዢው ፓርቲም ሆነ ተፎካካሪ ከዘመኑ እኩል ይራመዱ። በንግዱ ማህበረሰብ ዘንድም የሚታየው ከመጠን ያለፈ ስግብግብነት አደብ መግዛት አለበት። የንግዱ ማህበረሰብ እንደ ስራ ዘርፉ የተደራጀባቸው ማህበራት እንደ ንግድ ምክር ቤት መሰል ተቋማት አሉት። ነገር ግን በጣም ጥቂት ከሚባሉት በስተቀር አብዛኞቹ የንግድ ማህበረሰብ አባላት ለጤናማ የንግድ አሰራር የተመቹ አይደሉም። የሚወክሏቸው ማህበራትም ሆኑ ተቋማት አባላቶቻቸው የመሬት፣ የባንክ ብድር፣ የውጭ ምንዛሬ፣ የግብር፣ የጉምሩክ፣ የመልካም አስተዳደርና መሰል ችግሮች ሲያጋጥሟቸው በከፍተኛ ድምፅ ብሶት ሲያስተጋቡ በተደጋጋሚ ይሰማል። ግብር የሚያጭበረብሩ፣ የሚሰወሩ፣ ኮንትሮባንድ የሚነግዱ፣ ሐሰተኛ ደረሰኝ የሚጠቀሙ፣ የአቅርቦት ሰንሰለቶችን አፍነው የሚይዙ፣ ሰው ሰራሽ የዋጋ ንረት የሚፈጥሩ፣ በሚዛን የሚያጭበረብሩ፣ ጥራታቸው የተጓደሉና ለህዝብ ጤና አደገኛ የሆኑ ምርቶችን በገፍ ገበያ ውስጥ የሚያስተጋቡትን አይገስጹ። እንዲህ አይነቱን ለዘመኑ የማይመጥን አሳፋሪ ድርጊት ተሸክሞ በዓለም ገበያ ተወዳዳሪ መሆን አይቻልም። በአሁኑ ጊዜ ከውስን መንግስታዊ ተቋማት በስተቀር ብዙዎቹ ዘመኑን አይመጥኑም ቢባል አያንሳቸው። ብዙዎቹ ተቋማት ተነሳሽነት ባላቸው አመራሮችና ባለሙያዎች ስለማይመሩ በደቂቃዎች ውስጥ ማለቅ ያለባቸው ስራዎች ተገልጋዮችን ለረጅም ጊዜ ያንገላታሉ። የብዙዎቹ አሰራር በጥናት ላይ የተመሰረተ ሊመስል የሚሞክር የስራ ፍሰት ቅደም ተከተል ለማሳየት ቢሞክርም ስራ የሚከናወነው ግን በግለሰቦች መልካም ፈቃደኝነት ላይ በመሆኑ ተገልጋዮቹን ለምሬት ይዳርጋል። አንዳንዶቹ ተቋማት ውስጥ የስልጣን ተዋረዱ ሊጠበቅ ባለመቻሉ አለቃው የበታቹን ይፈራዋል። ይህ በግልጽ የሚያሳየው አንድም የመንግስትና የፓርቲ ስራ መደበላለቁን ሲሆን፣ በሌላ በኩል ደግሞ የጥቅም ትስስር የፈጠረው መናናቅ ነው። ከዘመኑ ጋር መራመድ አለመቻል አዘቅት ውስጥ እየከተተ ነው። በሙስና የተበከሉ ግለሰቦችና ቡድኖች በየቦታው የበላይነቱን ስለሚይዙ ብዙዎቹ ተቋማት የአገልጋይነት ስሜት ስለማይታይባቸው ዘመኑ በሚጠይቀው የእድገት ደረጃ ላይ አይገኙም። ኢትዮጵያ ውስጥ ለ24 ሰዓታት መስራትና ማሰራት የሚያስችል ሲስተም መፍጠር ቢቻል በአጭር ጊዜ ከምጽዋት ጠባቂነት መውጣት እንደማያቅተን ለማንም ግልጽ ነው። በአሁኑ ጊዜ በፌዴራል መንግስትም ሆነ በከተማ አስተዳደሩ ልዩ ትኩረትና ክትትል እንደሚደረግላቸው ፕሮጀክቶች መንግስታዊ ተቋማትን በልዩ ክትትል ቢመሩ የህዝባችን ምሬትና ሰቆቃ ጣሪያ አይነካም ነበር። ለዚህ ደግሞ በሁሉም መንግስታዊ ተቋማት ስራን ዓላማ ያደረገ ሹመት፣ ምደባና ስምሪት ማድረግ ቢቻል በርካታ ብልሹ አሰራሮች መልክ ይዙ ነበር። ተቋማቱ ሲስተም እየገነቡ ዲጂታል እየሆኑ ነው ቢባልም ከበፊቱ የተሻለ ለውጥ ማምጣት ካልቻሉ የሲስተሙ ፋይዳ በሚገባ መገምገም ይኖርበታል። የአገር ሀብት እየባከነ አመራሮቹና ተቋማቱ ካልተለወጡ ከዘመኑ ጋር ሊራመድ የሚችል አስተሳሰብ መሰረት መጣያ መደላደል መፈጠር ይኖርበታል። አሁን ባለው ሁኔታ ግን ብዙዎቹ ተቋማት ዘመኑን ለመመጠን ብቁ አይደሉም። ኢትዮጵያ ባለፉት 50 ዓመታት የምትታወቀው በጦርነት በድርቅና በረሃብ እንዲሁም በምግብ ተመጽዋችነት ነው። ከዚህ አይነቱ አንገት አስደፊ ታሪክ በፊት ኢትዮጵያ እድሜ ለታላቁ የአድዋ ድል የአፍሪካውያንና የመላው ጥቁር ህዝቦች ጌጥ ነበረች። በታላቁ የአድዋ ድል ምክንያት በርካታ ሀገሮች አንገታቸውን ቀና አድርገው ለነጻነታቸው ለመታገል ተነሳስተዋል። የኢትዮጵያን ባለ 3 ቀለማት ብሔራዊ ሰንደቅ ዓላማ ብዙዎቹ የአፍሪካ ሀገሮች የተጋሩት ኢትዮጵያ የነጻነት ተምሳሌት እናታቸው መሆኗን አምነው ስለተቀበሉ ነበር። የአፍሪካ ህብረት መቀመጫ የሆነችውም በዚህ ምክንያት ነው። ይህንን የመሰለ የጋራ እሴት ተንከባክቦ በማስቀጠል በታሪክ ያጋጠሙ መንገጫገጮችን ደግሞ እንደ መማሪያ በመውሰድ በዚህ ዘመን ታሪክ መስራት ሲገባ እርስ በርስ መፋጀት ያሳፍራል። በዓለም አደባባይ አንገትን ቀና ለማድረግም አያስችልም። ስለዚህ ኢትዮጵያ የምትከበረው ዘመኑን የሚመጥን ቁመና ሲኖራት እንደሆነ ይታመናል።